በዘመናት መካከል በሚኖሩበት ሲዝን የብልጫን ህይወት ከኖሩ ሰዎች እንደ አንዱ ኖህን ማየት እንችላለን። ኖህ ግን ይላል እግዚአብሔር ራሱ ከሰማይ አቅዶ የመጣው በምድር ላይ ያለውን የሰው ልጅ ብቻ ሳይሆን ሕያው ነፍስ ያለውን ሁሉ ለማጥፋት ነው። ሁሉ ለጥፋት እግዚአብሔር ባዘጋጀው ልኬት በታች ሆኖ ሲገኝ፣ አንድ ሰው ግን እግዚአብሔር ለጥፋት ካዘጋጀው መለኪያ ውስጥ በብልጫ ማንነት ተገኝ። መጽሐፍ እንደዚህ ይላል፣ ኖህ ግን ይላል አካሄዱን ከእግዚአብሔር ጋር አደረገ ይላል። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። የትንቢተ ዳንኤል መጽሐፍ ምዕራፍ 6ን እናነባለን። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበር። እስቲ ከኔ ጋር አንደኛው ዳንኤል ነበር በሉ እስቲ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንቶች በለጠ። ንጉሱም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜ አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበረና ስህተትና በደል አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም ይላል። ቁጭ ብሎ 3 ነገር በዚህ 3 ቁጥር ውስጥ ታያላችሁ። አንደኛው ዳንኤል አንደኛ ነበር የሚለው ነው። ሁለተኛው መልካም መንፈስ ነበረበትና ከአለቆችና ከመሳፍንቶቹ በለጠ የሚል አለ። ሶስተኛ ደግሞ መሳፍንቶቹና መኳንንቶቹ በዳንኤል ላይ በደልና ሰበብ ይፈልጉበት ነበር ይልና ሰበብና በደል ሊያገኙበት አልቻሉም ነው የሚለው። አዲሱ መደበኛ ትርጉም አልተቻላቸውም ነው የሚለው። ዛሬ በኢየሱስም በዚህ በመጣው ስፒሪት አንድ ምድሪቱን የተቋቋመ ስፒሪት የማይችላቸው ልክ እንደ ንስር ሩቅ ተመልክቶ የሚሄዱ እዚህ ጋር ገደል አለ፣ እዚህ ጋር መሰናክል አለ፣ እዚህ ጋር ወጥመድ አለ። የምታያቸው ግን ያቅራቢያቸው ሳይሆን የሩቅ የሆነ 7 ዓመት 10 ዓመት 20 ዓመት አቋርጦ የሚያዩ ሰዎች እግዚአብሔር አምላክ በኃይል ያስነሳቸው። አጭር ደቂቃ ነው ማወራው። የብልጫ መንፈስ ብዬ ነው ማወራው ዛሬ። የብልጫ መንፈስ ይመጣባቸዋል ማለት አይደለም የመጣው። የብልጫ መንፈስ አለብህ። አጠገብ ያለው ሰው ንካውና እላይ ላይ ያለው መንፈስ የብልጫ መንፈስ ነው በሉት። አመጻቸውን ትበልጣለህ፣ ክፋታቸውን ትበልጣለህ፣ ተንኮላቸውን ትበልጣለህ፣ ድክምታቸውን ትበልጣለህ፣ ሟርታቸውን፣ ንግርታቸውን፣ አይችልም የሚሉትን ቋንቋ። አንድ ሰው እዚህ ቤት ይጮውና አልለካም ይበል። ዳንኤልም ይልና አንድ የሚያስደንቀው ነገር መልካም መንፈስ ስላለበት ይላል። በዘመናት መካከል በሚኖሩበት ሲዝን የብልጫን ህይወት ከኖሩ ሰዎች እንደ አንዱ ኖህን ማየት እንችላለን። ኖህ ግን ይላል እግዚአብሔር ራሱ ከሰማይ አቅዶ የመጣው በምድር ላይ ያለውን የሰው ልጅ ብቻ ሳይሆን ሕያው ነፍስ ያለውን ሁሉ ለማጥፋት ነው። ሁሉ ለጥፋት እግዚአብሔር ባዘጋጀው ልኬት በታች ሆኖ ሲገኝ፣ አንድ ሰው ግን እግዚአብሔር ለጥፋት ካዘጋጀው መለኪያ ውስጥ በብልጫ ማንነት ተገኝ። መጽሐፍ እንደዚህ ይላል፣ ኖህ ግን ይላል አካሄዱን ከእግዚአብሔር ጋር አደረገ ይላል። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። አንድ ነገር ከአንድ ነገር መብለጥ የምችለው ዝም ብሎ አይደለም። አንድ ሴት ከአንድ ሴት መብለጥ ካለባት ወይ የሆነ ነገር መኖር አለበት እንጂ ዝም ብላ መብለጥ አትችልም። ለምሳሌ መንግስታውን የሩጫ ውድድር የወንድና የሴት አያረግም። ሴት ከሴት እኩል ስለሆነች ሴትን ከሴት ያወዳደራታል። አንድ ሴት ከአንድ ሴት ስትበልጥ እግዚአብሔር አስበልጦ ፈጥሯት አይደለም። ወይ ፕራክቲስ ትሰራለች፣ ወይ የተሻለ መጥና ትበላለች። ራሷ ላይ ኢንቨስት ያደረገችው ነገር አለ ማለት ነው። አንድ አስተማሪ ክላስ ገብቶ 45 ደቂቃ ሁሉንም ተማሪ እኩል ያስተምራል። አንዱ አንደኛ ሲወጣ አንዱ መቶኛ ይወጣል። አንዱን የተለየ ክፍለ ጊዜ እየሰጠው አይደለም፣ እላዩ ላይ ኢንቨስት ባደረገው ልክ ነው የሚሄደው። እሺ ቶሎ ብዬ በዚች ባወራውት በዛሬው አጭር ጊዜ ለመሄድ ነው ጋር ከገባው አይቀር ጠቅልዬ ልውጣ ነው። አካሄዱን ከእግዚአብሔር ጋር አደረገ፣ በእግዚአብሔር ፊት ሞገስን አገኘ ይላል። ምድርን ሁሉ ለማጥፋት የመጣው እግዚአብሔር ቁጣው በርዶ ኖህን ማውራት ጀመረ። ዱላ አንስቶ ሊደበድባችሁ ተነስቶ ወይ ታላቃችሁ ወይ አባታችሁ እንዴት ነው ልስማችሁ ምችለው? እኔ ምና ዘራፍ ብሎ ተነስቶ
እንዴት ነው መሳም የምችለው? እግዚአብሔር ከሰማይ የጥፋትን ውሃ አዘጋጅቶ ምድርን ለማጥፋት ተዘጋጅቶ ሲመጣ ኖህን ግን ጠጋ በላለውና ተዘጋጅቼ ነበራለሁ። ማንንም የማስቀረት አጀንዳ አልነበረኝም አለው። ለካ አንተ የቆምከው ሰልፍ ከሰዎች ጋር ሳይሆን ከኔ ጋር ነው። በዚህ ዘመን ላሉ አገልጋዮች በዚህ አጋጣሚ ላስተላልፈው የምፈልገው መልእክት አለኝ። ህዝቡ ጋር እንድንቆም አልተጠራንም። ከትውልድ ፍለጋ ጋር ለመቆም አልተጠራንም። ከምድረ በዳ ያስነሳን፣ ከጫት ቤት ከመጠጥ ቤት ሰው ከማይፈልገን መንደር ያስነሳን፣ ከሱ ጋር እንቆማለን፣ በብልጫ እንሄዳለን። ከኔ ጋር እንደ አንድ ሰው ጩውና የብልጫ መንፈስ በልስ። ዝም እከሌ የቀባውን የቤት ቀለም ቀብታ ያንተ ቤት ያስቀናል። ምን ሲሆን አትለኝም? ከእግዚአብሔር ጋር ስትቆም። ዳንኤል ሁላችሁም እንደምታውቁት ከይሁዳ ምድር የሆነ ምርኮኛ ነው። ብልጣሶር ከነበረበት ዳንኤል የተደረገ ሰው ነው። ዳንኤል ንጉሱ ሊሾም ከፈለገው ከ100 አውራጃ ከተሰበሰቡ 120 መሳፍንቶች መካከል ንጉስ 3 ሰው ለመመረጥ 120 መምረጥ ሲፈልግ አንደኛ ነው። 120ው ላይ 3 ሲፈልግ አንደኛ ነው። በሁሉ ላይ አንድ ሲፈልግ አንደኛ ነው። የዳንኤል አንደኛነት ሲቹዌሽን አይደለም። ወራዳ ላይ አንደኛ ሆነ፣ ዞን ላይ 10ኛ መሆን አይደለም። ኤኒ ፍለስ ነው አንደኛ የሚወጣው ሰው። አንደኛ መልካም መንፈስ አለበት። ይሄ ያገኘ መንፈስ ነው። ይሄ አሁን መልካም መንፈስ እርግጠኛ ሁኑ፣ በጌታ በኢየሱስ ክርስቶስ ያመናችሁ ሁላችሁም መልካም መንፈስ አግኝቷችኋል። አሜን። ዋይፋዩ ክፍት ነው። ፓስወርዱን አስገብተህ መጠቀም ደግሞ ያንተ ድርሻ። መልካም መንፈስ እግዚአብሔር አድርጎብናል ኦሬዲ። አሁን ዳንኤል ምን ያደርጋል ሲባል ይጸልያል። ዳንኤል የማይደራደረው ነገር በህይወቱ ምንድነው ብትለኝ ጸሎት ነው። እውነት ይውጣ ብንል አሁን እኛ ሀገር ላይ ማንደራደረው ነገር ደግሞ ምን እንደሆነ ሁሉን ባወራ ጥሩ አይመጣም። አንድ አጠገብ ያለ ዞር ብለ አንተ ማትደራደረው ነገር ምንድነው ብሉት። እብነ ራሱ ጸሎታችን በራሱ ማለት አንዳንዶቻችን ከእግዚአብሔር ጋር ምን እንደራደርበት ነው። ካልሰጠኝ ይሄን ጉዳይ ነው። ጸሎት ግን ጉዳይን አይደለም፣ አንተን ወዳሃለው። ጸሎት ከእግዚአብሔር ጋር ማውራት ኮሙኒኬት ማድረግ እንጂ እግዚአብሔርን አምጣ ዳቦ ማለት አይደለም። ዛሬ ማታ አንዳንድ ሰዎች ወደ ቤታቸው ስማኝ ከማል ሱቅ ላይ ያለውን ዳቦ አትለምንም። በእግዚአብሔር ዓለም ያለውን አሰራር፣ በእግዚአብሔር ዓለም ያለውን ሙላት፣ በእግዚአብሔር ዓለም ያለውን ታምራት ይህንን ስትጠይቅ የሆነ ቁስ አይደለም ቤትህን የሚሞላው፣ ራሱ እግዚአብሔር መጥቶ ቤትህን ይሞላ። መኪና ብትቀይር እከሌ በሚቀይረው ብራንድ መኪና ያንተ መኪና ይዋጣል። ቤት ብትሰራ እከሌ በሚሰራው በተሻለ ቤት ያንተ ቤት ይዋጣል። እግዚአብሔር ግን ወደ ቤት ሲመጣ፣ ህልውና ወደ ቤት ሲመጣ ምድር በሙሉ ተጠቅልላ ካንተ በታች ትገዛለች። አጠገብ ያለውን ዞር ብለህ የተጠራኸው ለብልጫ ህይወት ነው በሉት። በቃልም በእውቀትም በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል ይላል ጳውሎስ። ኩስም ብለህ እንድትኖር አልተጠራህም ብሉት። የነክፉት ቀና እንድትል ኪስ ውስጥ ዶላር እንዲኖር አያስፈልግም ብሉት። ያሰው ቀና እንድትል ቼክ እንዲኖር አያስፈልግም። ቀና እንድትል ንግድ ባንክ ላይ ገንዘብ እንዲኖር አያስፈልግም። ቀና እንድል ከሰማይ ስላንተ የወጣ ቃል፣ ትደርሳለህ ያለው ቃል፣ ትቀጥላለህ ያለው ቃል። ይህን ክብር የሚፈልግ አንድ ሰው ጮህ የብልጫ መንፈስ ይበል። ባይዞ ታውቃለህ፣ የብልጫ መንፈስ ሲመጣብህ አልገፋቸው፣ አልነካቸው፣ ምንም አላደረጋቸው፣ አጠገባቸው ተቀምጠህ ታስጨንቃል። በሰላም ሲሳሳቁ ሲጫወቱ የነበሩ ሰዎች መካከል መጥተህ ቁጭ ብለህ ወሬያቸውንም ታስቆማለህ። አንድ ቀን ዳንኤል ከደሞዛቸው ቆርጦ በላ የለም። አንድ ቀን ዳንኤል ያባራቸው ነበር የለም። ክፋት ያስብባቸው ነበር የለም። ነገር ግን ዝም ብለው ይፈሩታል። ዳንኤል ሰርቶ ይገባል፣ እነሱ ዳንኤል ላይ ሪሰርች ሰርቶ ይውላል።
ቆይ ሲዘምር ምንድነው ቆይ ምንጩ ከየት አምጥቶ ነው ይላል። ከየት ያመጣል ከሰማይ በቀር? ዘፈን አይደለ ተረት አንብቦ እንዲመጣ። ቆይ ሲሰብክ ምንድነው ንኩትና አይባልም በሉት። አጠገቡ መቆየት ነው በሉት። በጣም የሚገርሙ ዳንኤል ሰርቶ ይውላል። እነሱ ዳንኤል የሰራውን አጥንቶ ይውራል። ዛሬ ቀኑን ሙሉ የሰራው ሪፖርት ማታውኑ የሰራውን ነገር ቼክ አድርገው ያድራሉ። አንድም በደል ሰበብ አያገኙበትም። በጣም የሚደንቀኝ ነገር ቢፈልጉ በደልና ሰበብ ባጡ ጊዜ በዚህ ሰው ላይ ከአምላኩ ሕግ በቀር አንተ ሕጉ በደል ይሁን ከሆነ አይቀር ሕጉን በደል አድርገው ቆጠሩት። እንደ እግዚአብሔር ቃል መኖርን በደል አድርገው ቆጠሩት። በጽድቅ መኖርን በደል አለ እኮ አሁን እኛ ጊዜ ላይ እሱ ትንሽ ያመናፍሳል የሚሉ ሰዎች አሉ። ቀለል እንድታደርግ የሚፈልጉ ሰዎች ትንሽ ያከራል። አንተ ነገድህን እያከረርክ ዘርህን የተወለድክበትን ሀገር እያከረርክ እኔ በመስቀል ጣር ሞቶ ያዳነኝን ኢየሱስን አቅልዬ አላወራም፣ አከራለሁ። ነገር ግን ደግሞ በብልጫ መንፈስ እቀጥላለሁ። አጠገብ ያለውን ወርደ ቡድን ከምትመሰርት በሉት። ያዘና ነገር ወርደ ቡድን ከምትመሰርት በሉት። ወተክ እግዚአብሔር ጋር ብቻ አያየ ይሁን ብቻው ነው ይበሉ። ይሁን ብቻው እናት ይበሉ። ይሁን ማንም አጠገቡ የለም ይበሉሽ። አባ አሜን የሚል አንድ ሰው ላይ ይሄ ሞገስ ይውዳ። ብቻውን ነው የሚሄደው ይበሉ። ብቻን እየመሰልከ ከተማ ይሰጣል። እና ሲያቅታቸው ንጉስ ከሄዱና ንጉስ ወይ አሉ ተመካክረናል 120 መሳፍንት አይደለን አሉ። አንድ ሰው ብቻ ነው ከኛ ጋር ሐሳቡን ያልፈረመው። እኛ በቃለ ጉባኤው ተስማምተናል። ምንድነው ያስፈልገው ሲባል በአምላክም በሰውም ፊት ለ30 ቀን ምጸልይ ሰው እንዳይኖር ነው የተስማመነው። ከዛ ንጉሱ ምን ችግር አለው ብሎ ፈረመላቸው። በመዶንና በፋሪስ ሕግ የጸደቀ ነው አላቸው። ከዛ ለ30 ቀን አንድ እንዳይጸልይ ተብሎ ዳንኤል በአንድ ቀን 3 ይጸልያል። የሚገርመው የዳንኤል በአንድ ቀን 3 መጸለይ አይደለም፣ የሰዎቹ በአንድ ቀን 3 ዳንኤል ጋር መሄድ ነው የሚገርመኝ። ማለዳ ቁርሳቸውን ቀድሞ ይሁን ይመጣሉ። ደጁን ደርሶ ሲሰሙት የሚወደው ቃል ቀድሞ ያደርግ እንደነበረው ይላል። አትለስ ከአዋጁ የተነሳ የሆነ ማይጸልይ የመሰለ አይደለም የጸለየው። የሆነ እንዳይነቁብኝ እንዳይታወቅብኝ ብሎ አይደለም፣ ቀድሞ ያደርግ እንደነበረው። ባይዞ ዳንኤል በቀን 3 መጸለይ የጀመረው አዋጅ ስለወጣ አይደለም። ዳንኤል በቀን 3 መጸለይ የጀመረው ነገር ስለተበላሸ አይደለም። ስማ በር ሲዘጋ አይደለም የሚጸለየው። በሽታ በር ሲያንኳኳ አይደለም የሚጸለየው። ፋይናንስ እጅ ላይ ሲያጥር አይደለም የሚጸለየው። ሲሞላም ኢየሱስ ማን ሰው ካለ እዚህ ብጮ አሜን ይባ። እስቲ የመጨረሻ እዚህ ብጮና ሞገስ ሰጣቸው ኢየሱስ በርስ ቀድሞ ያደርግ እንደነበረ ይላል። በቀን 3 ይጸልያልና ጧት መጥቶ ጀጋዳጋዳ እኔ የጌታ መንፈስ አዋቂ አይደለ። እኔ እንደሚመስለኝ ልክ ዳንኤል ጋር ሰዎቹ ሰፈር አካባቢ ሲደርሱ ሆሊ ስፒሪት ይመጣል በኃይል። አንዳንዴ እየጸለያችሁ የሆነ ጊዜ መንፈስ ቅዱስ እንድትቃወሙ ያደርጋችሁ ጊዜ አለ ይመስለኛል። ዳንኤል ሲደርሱ አካባቢ ጃዳጋዳጋዳጋዳ የሚል ሊሳን ያለ ያኔ እንደሆነ ብሎን ያለ እንደሆነ ድሮ ባይኖርም ደዋለ ብለን እንወሰደው። አሁን አለ ምክንያቱም አሁን ማወራው ለዳንኤል ሳይሆን ለእናንተ ስለሆነ በዚህ አጋጣሚ ሊሳን አለ በሉ። ሊሳን አለ በሉ። ባይዘው አብራችሁን ያላችሁ አገልጋዮች እዚህ ቤተክርስቲያን መጣችሁ እግዚአብሔርን ቃል የምትካፈሉ ይሄ ሲዝን ውስጥ ምንድነው ከምድሪቱ እንዲመታ የምትፈልገው ብትለኝ የመጀመሪያ መንፈስ ቅዱስን የሚያቀል መገለጥን የሚያቀል የትንቢት አገልግሎትን የሚያቀል ሊሳንን የሚያቀል የጸጋ ስጦታን የሚያቀል ሕግና ስርዓትን ከፍ የሚያደርግ ያረጀ የፈሪሳዊ ስፒሪት በሚኖርበት በዚህ አዲስ ኪዳን ዘመን ላይሰራ በኢየሱስም እናመክነዋል። ሊሳን የሚያቀል መንፈስ የተመታየውን አሜን። አንተ በሊሳን ስትጸልይ እኮ አጥንቶች ይታደሳሉ። እና ሲመጣ ዳንኤል ይጨምራልና አረ እየጸለየ ነው ብሎ እየተቃጠሉ ይሄዳል። ከዛ ጥቂት ቆይቶ አሁንም እየጸለየ ይሁን ይላል። ሰላም ያሳጣቸዋል። ሲመጡ እየጸለየ ነው ብሎ ይሄዳል። ከዛ መጥቶ ለ30 ቀን በቀን 3 እነሱ ዳንኤልን ቼክ ያደርጋል። አልሰማችሁኝ?
ለሰላሳ ቀን በቀን 3 እነሱ ዳንኤልን ቼክ ያደርጋሉ። ለሰላሳ ቀን ደግሞ አንዴ እንዳይጸልይ የተባለው ዳንኤል በቀን 3 ይጸልያል። በዚህ አይነት አደገኛ ግጥሚያ 30ው ቀን ተፈጸመ። ደስ የሚለው ደግሞ 30ው ቀን ሳያልቅ እንዳይመስላችሁ አዋጁ እንትን ውሳኔው ለ30 ቀን ስለሆነ በ30 ቀን ያቋርጥ እንደሆነ ይጠበቃል። 30ውን ድፍን ከዘጋ በኋላ ንጉሱ ጋር ሄዱና አይሰማህም አሉት። የተከለከለ ነገር ያደርጋል አሉት። አሜን አትልም እንዴ? አጠገብ ያለው ሰማይ ያልከለከለህን በሉት። ማንም አይከለክልህም በሉት። ሰማይ ጤናህን አልከለከለም። ሰማይ ሰላምህን አልከለከለም። ሰማይ ከፍታን አልከለከለም። ሰማይ እንዳታገለግል አላለም። ሰማይ እንዳትዘምር አላለም። እንዳትሰብክ አላለም። እንዳትዘምር አላለም። እንዳታገባ አላለም። ጤና እንዳይኖር አላለም። ዛሬ ማታ በጌታ በኢየሱስ ስም በቀባይ በናዝሬቱ ጌታ ስም ሰማይ በእናንተ ህይወት ያላስቀመጠው ህይወታችሁ ላይ ጤናችሁ ላይ ጸንቶ ያለ ነገር አብ ያልተከለው ተክል ሁሉ ይነቀላል። እንደምን እንደ እግዚአብሔር ቃል ዛሬ ማታ ይነቀላል። አንድ ሰው ጮሆ ይነቀላል ይባል። የመጨረሻ ከኔ ጋር ጮና የብልጫ መንፈስ በልፍ ልትመሳሰል አይደለም የተጠራኸው በልት። ለምን ማንምም አይሆንም። አንተ ለመብለጥ ተጫወት። አሜን ነው ወይ? ለመብለጥ ጥለኸው አይደለም። ለመብለጥ ተችተኸው አይደለም። ለመብለጥ ሰድበኸው አይደለም። ለመብለጥ አብረኸዋል። እየጨረስኩ ነው። በደንብ ተቀበሉኝ። ዘመኑ ጋር ደርሳችሁ ለመብለጥ አትተቸው። ለመብለጥ አትስደበው። ለመብለጥ አታዋርደው። ለመብለጥ አትናቀው። ለመብለጥ እሱን እያከበርከው ግን መለኮት ጋር ዋል መጥቶ ካንተ ጋር ጥላቻ ሲፈልግ ፓስተር የእግዚአብሔር ሰው ብል ብትውጡንበት እንዲጣለም እንዲቃወምም አትመቸው። ግን አብረኸዋል። ያዘውና የወረደ ቡድን አትግባ በሉት። ሙት ደረጃህን አስጠብቀህ ጨብጥና ልጅነት ጋር ደርሰሃል በሉት። ደረጃህን አስጠብቀህ ሙት በሉት። ባይዘው ታውቃለህ፣ ኢየሱስ ክርስቶስ ዓለምን አሸንፎ ሰይጣንን አሸንፎ በብልጫ ህይወት ነው እንጂ ሜዳ ያስገባን ገና እኩል ግጥሚያ ላይ አይደለንም። አትሊስት ጎል ባታስገባ ነጥብ አታስጠብቅም። እዛ ማንቸስተር ጋር ብቻ ነው እንደ ነጥብ የምታውቁት። አጠገብ ያለውን ጎል ባትችል እንኳን ነጥብ አስጠብቅ በሉት። ግን ደግሞ ጎልም ለማስቆጠር ነው የተጠራው። ነፍሳት ለመማረክ፣ አዲስ ነፍሳት ለማምጣት፣ ሄደ ወንጌል ለመስበክ፣ የጨለማን ድንበር ለመጣስ። ዘመኑ ምን ይፈልጋል ብለህ ካገለገልክ፣ ዘመኑ ምን ይፈልጋል ብለህ ከነገድክ፣ ዘመኑ እንዳደረገው ሆነ ትኖራለህ። ሰማይ ምን ይፈልጋል እያልክ ካመጣ ግን ዘመኑን በልጠህ ትኖራለህ። ወዳችኋለሁ። የመጨረሻ ጊዜ እስቲ የብልጫ መንፈስ በሉ እስቲ። የብልጫ መንፈስ አንደኛ ትሁት የሚያደርግ መንፈስ ካሙ ኢየሱስ አለፍን ያሸነፈበት መንፈስ መሸነፍ የሚባል የትህትና መንፈስ ነው። ግንባሩ ላይ የተፉበት አንተ ዓለምን ሁሉ የምታድን የእግዚአብሔር ልጅ እንደሆነ ራስህን አድን ብሎ ሲሉት አይናገርም። ይሄን ሁሉ ሲመሰክሩብህ ክብርን ሲያሳጡ ስምን ሲያሳጡ አንዳች አትናገርምን ብሎ ሲሉ ምናገረው በምላስ አይደለም በተግባሬ ነው ይላል። የትህትና መንፈስ ነው የብልጫ መንፈስ። አየ ዳንኤል መከላከያ ምስክር አቀረበባቸው የሚል የለም። አይ መጸለይ ያለብኝ ንጉስ ጋር አመለከተ የለም። ቀድሞ ያደርግ እንደነበረ ቀጠለ። ይሄ ክብደት መንፈስ ነው። አንተ ይለ ንጉስ አዋጅ አውጆ መሳፍንቶች አዋጅ ተቀብሎ አንድ ግለሰብ ብቻው እንዴት ነው መንግስትን የሚጋፈጠው? ለዚህ እኮ ነው የዕብራውያን ጻፊ ሲናገር አባቶች በእምነታቸው መንግስታትን ድል ነሱ፣ የአንበሶችን አፍ ዘጉ፣ ሙታናቸውን በህይወት ተቀበሉ ይላል። በጣም ወደው ቃል ደግሞ ነው ይላል በእምነት ሞትን እንዳይ ማይ ጋድ አንተ የዚህ ሰው እምነት አይገርምም? መጽሐፍ ቅዱስ እኮ ማንም ያልደገመው ህይወት ነው። ታውቃለህ እስከ ዛሬ ድረስ ከኖህ ውጪ ማንም ምን አላደረገው አልደገመው። አሁን ራሱ እኔ አልሞትም ብዬ ብለ ራሱ ዶክትሪናል ሲታት ብላችሁ ትለጥፋላችሁ። በጣም ከባድ ነው። ኖህ ግን እኔ ያለ ሞትን አያይም ማለት ድርቅና ሳይሆን እምነት ስለነበረ
እግዚአብሔር የተኛው እንትን ጨርቃ ላይ ይሰውረው። እግዚአብሔርና ነው ብቻ ነው የሚያውቁት። ለምን አታጨበጭብም? ማን ነው አንድ የተዘጋጀ ሰው ልናገርበት? ማን ነው ቀኙ የሚሰጠኝ? ከዚህ ማታ ጀምሮ ከሰማይ አምላክና ካንተ ውጪ ማንም የማያውቀውን የተአምራት ሕይወት ተዘግቶበታል ሲባል ከየት እንደወጣ አይታወቅም። ወተሄዳ አለቀላት አበቃላት ሲሉስ እንዴት እንደምታልፍ አይታወቅም። እግዚአብሔር የሰራዊት ጌታ ምስክር መንፈስ ቅዱስ እንደዚህ እየተናገረኝ ነው። ለምድሪቱ መነጋገሪያ አጀንዳ የሚሆኑ 15 ሰዎች እዚህ ጉባኤ ውስጥ አያለሁ። እግዚአብሔር አይናቸውን የሚከፍትላቸው የሌለ ነገር ይዞ የሚገኙ ያልተጀመረ ነገር በህይወታቸው የሚጀምር ሰው ያላየው ነገር ማየት የሚጀምሩ አንዳንድ ሰዎች እጃቸው ላይ የሚሰጥ ሰይፍ አያ ለኔ ይሁን የሚል አንድ ሰው ጮሆ አሜን ይባል።